እውነት ለመናገር ያክል ዛሬ እኔ በዛሬ ቪዲዮ በጣም ደብሮኛልም ከፍቶኛልም። ቪዲዮ መስራት ራሱ አልፈለኩኝም ሁሉ ነገር ግን አንድ የሆነ በቃ አንጀቴን የነካ ልቤን የነካው ነገር አለ ማለት ከዚህም በፊት እኔ ደጋግሜ ተናግሬያለሁ። በጣም ደጋግሜ ማለት ነው። እውነት ሰው ግን በዚህ ልክ ደጋግሞ አንድ አይነት ስህተት መስራት ለምን? እውነት በእርግጥ እናንተን በጣም እረዳችኋለሁ። ለምን ሀይሚን ሴት አይደለችም ወይ? ስለዚህ ሴት ናት፣ እሷን ለምን ይንቃታል? ለምን አያከብራትም? የሚለው ስሜት እናንተ ጋር ስላለ ነው። ነገር ግን ሀይሚ ወደፊት ነው ሚስቱ የምትሆነው። ዛሬ ላይ ፍቅረኛው ልትሆን ትችላለች። ግን እናት ለምን ትዘቀዝቃላችሁ? ግን እናት ምን እኔ የምለው ግን ከእናት አልተፈጠራችሁም? ይሄ ልጅ እኮ ሁል ጊዜ ደጋግሞ የሚናገረው አንድ እናቱ እንዴት ሆኖ እንዳሳደጉት ስለሚያውቅ ነው። እውነት እኔ ለእናቴ ነፍሴን እሰጣታለሁኝ። እኔ በእናቴ ቀልድ አላውቅም። እና ብሩኬ ደጋግሞ ሲናገር ስለ እናቱ በጣም ነው የሚከፋኝ። እግዚአብሔርን በጣም ከሚባለው ነው የሚከፋኝ። ለምን እኔ እናቴ እንዴት ሆና እንዳሳደገችኝ ስለማውቀው ለኔ ብዙ ዋጋ ከፍላለች እናቴ። እግዚአብሔርን ነው የምላችሁና ሁሉ ጊዜ ትኩር ብዬ የማየው ብሩኬን ስለ እናቱ ሲዋራ ነው። ምክንያቱም ምን ያክል እንደተሰበረ የሆነ ይገባኛል፣ እረዳዋለሁኝ እዛ ጋር እግዚአብሔርን ነው የምላችሁና እናት ዘቅዝቃችሁ የሀይሚን እናት አባት ትናንትና ዘቅዝቃችሁ ነበረ። ይህን ሰሞን በቃ እናት የብሩኬ እናት ስለተዘቀዘቁ ብሩኬ ለሀይሚ ፍቅር ይሰጣታል ማለት ነው። ብሩኬ ለሀይሚ ክብር ይሰጣታል ማለት ነው። ምን አይነት ሰዎች ናችሁ? ለምን ግን እንደዚህ ታረጋላችሁ? እኚህ እናት እኮ አባትም እናትም ሆኖ ነው ያሳደጉት። ብሩኬን ማለት ነው ሲያሳድጉት አባትም እናትም ሆኖ ነው። ግን የእናት ፍቅር መቼ ነው የሚገባችሁ? ለምንድን ነው እንደዛ የምታደርጉት? እግዚአብሔርን እኔ ዛሬ ቪዲዮ መስራት አልፈለግኩም። ነገር ግን በቃ በጣም ብዙ ጊዜ ይሰማኛል ብሩኬ ስለ እናቱ ሲያወራ። እግዚአብሔርን ምንም እንኳን ቢያናድደኝ ለሀይሚ የሆነ ቃላትን ሴት ይዞ መጥቶ ለማናደድ የሆነ ነገር እንኳን እንትን ቢል ግን ስለ እናቱ ሲያወራ በጣም ነው የሚሰማኝ። ለምን ውዶቼ እኔ እናቴ እንዴት ሆና እንዳሳደገች ስለማቅ ነውና በጣም ነው የሚሰማው። ለምን ይሰማዋል እንኳን ብላችሁ ለደቂቃ እንኳን አታስተውሉም? ለምን አታስቡም? የምሬን ነው። ምናልባት ብሩኬ ወጥቶ ስለ እናቱ ሲያወራ ይሄ በቃ ሁሌ መልስ ሰጣል ምናምን ልትሉ ትችላላችሁ። እግዚአብሔርን እናት እኮ ስስ ጎን ነች። እንዲህ ውዶቼ እኔ እኮ ለእናት እኮ በዚህ ምድር ላይ ስንኖር ውለታዋን የምንከፍለው መንገድ ራሱ የሆነ ይጠፋናል። አንዳንድ ጊዜ እንዴት አድርገን ነው ለእናታችን ውለታ የምንከፍለው እንላለን። እና በጣም እግዚአብሔር ከሚባለው በላይ ተሰምቶ ነው እኔ ይሄን ቪዲዮ መስራት የፈለግኩትኝ እንጂ እኔ መስራት አልፈለግኩኝም። ሌላው ነገር ደግሞ ሀይሚ ብሩኬን በጣም ተወደዋለች፣ ልትለየውም አልፈለገችም። ነገር ግን ፍላጎታቸው አላማቸው ምን እንደሆነ አላቅም። እነዚህ ሁለት ልጆች ማለት ነው ብሩኬና ሀይሚ፣ ወይንም ሀይሚ ብሩኬ አፈቅርሻለሁ እንዲላት ይሆን ምን እንደሆነ አላቅም። ብቻ እኔ አንድ ነገር ሀይሚዬ ማለት ነው ብሩኬም ሆነ አንቺ እዛ ጋር በጎጥ ተከፋፍለው ስለተሰደቡ አንድ ያልተረዳችሁት ነገር አለ። አንቺን በጣም ከልቡ እዛ ጋር የሚወድ ሰው አለ። ብሩኬንም ከልባቸው የሚወዱ ሰዎች አሉ። ግን ይህንን ሊያደርጉ የቻሉት ምንድን ነው? ብሩኬ ለአንቺ አስፈላጊ ያልሆነ ቃላትን ሲናገር እነዛ አንቺን ከልብ የሚወዱ ሰዎች ይናደዳሉ። እና ይሄ ደግሞ መከፋፈል የመጣው ከቅርብ ጊዜ ወዲህ ነው እንጂ እንደዛ አይነት መከፋፈል ተፈጥሮ አያውቅም ነበር በአንቺና በብሩኬ መሀል ማለት ነው። እና በዚህ ዙሪያ ባትናደዱ ጥሩ ነው ባይ ነኝ። ማለት እናት ደግሞ ሊዘቀዘቁ የቻሉት ብሩኬ ለምን ለሀይሚ ክብር አይሰጥም? ሀይሚ ለብሩኬ እናት አትሆንም ወይ ሚስት አትሆንም ወይ በሚል ይመስለኛል የእሱን እናት እያነሱ የሚዘቀዝቁት እንጂ ለሌላ ነገር አይመስለኝም። ግን እኔ ብሩኬ ለምን ሀይሚ ሺ ጊዜ አይበድላትም? ሺ ጊዜ አያስከፋትም? ግን እግዚአብሔርን ነው የምላችሁ እናቱን ስዘቀዝቁ የእሷንም እናት ስዘቀዝቁ እኔ በአጠቃላይ እናት ሲዘቀዘቅ በጣም ነው የሚያመኝ። የማበረታታውም ነገር አይደለም። ግን በጣም ነው የከፋኝ ዛሬ። ምክንያቱም ብሩኬ ከመቶ ጊዜ በላይ ስለ እናቱ ሁል ጊዜ መጥቶ ለምን እናቴ እንደዚህ ታደርጋላችሁ ይላል። ውስጡ ያለውን ቁስል ግን ማንም አላየም፣ ማንም አልተረዳም። ውዶቼ እኔ በዚህ ምድር ላይ ትኖር በህይወቴ ብዙ ነገሮች
አላልፍም ያልኳቸውን ነገሮች ሁሉ አልፌያለሁ። ነገር ግን እንዲያልፍ ያደረገኝ እናቴን ሳስባት ነውና ለእናቴ መኖር እንዳለብኝ ሳስብ በቃ እነዛን ነገሮች ሁሉ እረሳቸዋለሁኝና እንደው በፈጠራችሁ ብሩኬና ሀይሚ ዛሬ ብቻ አይደለም ነገ ታርቀው ሊመጡ ይችላሉ። አሁን ብሩኬና ሀይሚ አልተለያዩም፣ ይታረቃሉ፣ ታርቀው ይመጣሉ። ምናልባት እዚች ጋር የተፈጠረችዋን ክፍተት ብሩኬም ዛሬ ላይ እንዲያስብና በቃ እንዲያስብና ወደ ራሱ እንዲመለስና ነገሮቹ እንዲስተካከሉ ያክል እንጂ ሀይሚ ብሩኬን እዚህ ጋር ቻው ያለችው እውነት ብሩኬና ሀይሚ አይለያዩም፣ መቼም አይለያዩም። ነገር ግን እኔም ብሆን በበኩሌ ክፉ ነገሮችን ብሩኬን ክፉ ተቆጥቻለሁ፣ የሆነ ነገሮችን ብያለሁ። ነገር ግን ይሄ ምንድነው ነገሮቹ እንዲስተካከሉ ሁለታችሁ አንድ እንድትሆኑ እንጂ እኔ አንድም ቀን እንድትለያዩ አስቤ አላቅም፣ በእኔ በኩል ማለት ነው። እና ሌላውም ሰው እንድትለያዩ ፈልጎ ምናምን አይደለም፣ ሀይሚዬ ማለት ነው። ነገሮቹ እንዲስተካከሉ የተደረገ ነገር ነው እና ማንም ሰው እናንተ እንድትለያዩ ማንንም ነገር አያበረታታም። አሁን እዚህ ጋር ራሱ ቅዱስ ስለመጣ ቅዱስና ሀይሚ አብራችሁ ቀጥሉ ስላሉ እነዚህ ልጆች ከልባቸው መስሎች ነው ብሩኬ ተናዶና የሆነ ተሰምቶት ወደ አንቺ እንዲመለስ ያደረጉት ነገር እንጂ እኮ ሲጀመር ተብሩኬ ጋራ ስትሆኒ ነው አንቺ የምትደምቂው። ብሩኬን ሁሉም ተነስቶ ቢሰድበው በቃ ስለሚወዷችሁ ነው። ሁለታችሁንም ስለሚወዷችሁ እንድትለያዩ ስለማይፈልጉ ነው። እኔ እርግጠኛ ሆኜ የምናገረው ነገር ማለት ነው እንጂ እናንተ እንድትለያዩ ፈልገው አይደለም። እና በይበልጥ ደግሞ ትልልቅ ሰዎች አሉ፣ ከትንሽ እስከ ትልቅ ነው የእናንተ ተከታዮች። ግን ትልቆቹ ወርደው እንደ ልጅ ነው የሚያስቡት። የሚናገሩት ነገር ምናምን ኔጌቲቭ የሆነ ነገር ስድብ አለ ምናምን ብዙ ነገር አለ። ግን እኔ በነገራችን አንድ ቀን አንቺና ብሩኬ እንድትለያዩ በበኩሌ አስቤ የማላቅም። ሌሎቹም አስበው አያውቁም። ማንም አያስብም አንቺና ብሩኬ እንድትለያዩ ባጭሩ ማለት ነው። በቃ እልህ ነው የተፈጠረው ነገር። እዛ ጋር ያልሆነ ሴት መታ አንቺን ስትናገርሽ በቃ ሁሉም ሰው ይናደዳል። እኔም ተናድጄ አውቃለሁኝ። ምክንያቱም አንቺን የማይመጥንሽን ቃል ማንም ሰው መጥቶ እንዲናገርሽ አልፈልግም። እኔም ብሆን አልፈልግም። ይሄ ደግሞ ሊሆን የቻለው ለምንድን ነው? እዛ ጋር የአንቺና የብሩክ ፍቅር አለመገላለጥ ነው እንጂ ሌላ ነገር ኖሮ አይደለም። ግን በፈጠራችሁ አምላክ ሰውት። እንደው በእናት አባታችሁ አልላችሁም። ፈጣሪን የምትፈሩ ከሆነ እናት አትዘቅዝቁ። የምሬን ነው የምላችሁ። እኔ በጣም ነው የተሰማኝ ዛሬ ማለት ነው። ሁሌም ይሰማኛል ብሩኬ ወጥቶ ስለ እናቱ ሲያወራ፣ ግን ዛሬ የበለጠ ልቤን ነካኝ። ለምን ብሩኬ ግን ደጋግሞ ስለ እናቱ ዘጋ የሚያወራው? እኔ እግዚአብሔርን ነው የምላችሁ። በቃ ተሰማኝ፣ የሌለ ነው የተሰማኝ። ለምን ውዶች እናተው እናት አትዘቅዝቁ። ብሩኬና ሀይሚን እንደፈለጋችሁ ስደቧቸው፣ እንደፈለጋችሁ አድርጓቸው። ስፈልጉ ዘቅዝቋቸው፣ እንደፈለጋችሁ አድርጓቸው። ግን እስቲ እናቱን ተውለት፣ በእናታችሁ እናቱን ተውለት። በቃ እውነት ይሄ ልጅ በጣም ይሆናል ሌለ በጣም ተሰምቶታል።